ጂጂ አስወጭልኝ ጂጂ አይዩታ ነገርሽ እዛ ምን አባ አንተ ሳትለኝ ሎታ አይዩታ ነው የሚሆነው። እናቴ ትሙት ይችን ሴት ሆነ አስቀያሚ። አሁን ስሪንቃ ማለት እንዳለ ኦሮሞች ናቸው እዛ ያሉት። ወረባ ምን ሆነክ ነው አንተ ወደ ተጋሩ የምትሄዱ? አንተ ሙጃ ራሱ ጌታቸው ረዳ ራሱ እኮ ኦሮሞ ነው እኮ በእናትህ። ኦሮሞ ስለሆነ እኮ ነው አዲስ አበባ የገባው እሱ። ኦፍ ኮርስ በእናቱ መብት ስለማትችል መብት አለኝ እኮ እኔም ይመለከተኛል እኮ በራሴ ከፍተህ። አዎ ይመለከተኛል፣ እንደ ሰው ይመለከተኛል። እንዴ በራሴ ከመምራ እኮ ነው ኦሮሞ ክልል እኮ ነው። ኦኬ እሱ ነገር እኮ ነው ብጥብጥ የሚያነሳው አካባቢ የጥያቄ ቦታ ስለሆነ ማለት ነው። ኦኬ አሁን ስሪንቃ ማለት እንዳለ ኦሮሞች ናቸው እዛ ያሉት። ወረባ ምን ሆነክ ነው አንተ ወደ ተጋሩ የምትሄዱ? አንተ ሙጃ ራሱ ጌታቸው ረዳ ራሱ እኮ ኦሮሞ ነው እኮ በእናትህ። ኦሮሞ ስለሆነ እኮ ነው አዲስ አበባ የገባው እሱ። ኦፍ ኮርስ በእናቱ ኢትስ አወር ብለድ ግማሽ ለዚህ እኮ ነው ጅል እንደጅ በቃ ሰውነቱ በሙሉ ሞጅማቷ ምናምን ከዛ ለጃጅ በጣም ስማርት ነው። አዲቾ ወይ እድሜሽ ስንት? እናትየው ልክ እሱ ከበረሃ ሲመጣ ላውራት ዝም በል በኔ ቤት ነው። ዝም በል አንቺ አዳምጪ። ልክ እሱ ከበረሃ ተርፎ ዝም በል ከበረሃ ተርፎ ሲመጣ እንዲህ ያለችው እናትየው ማለት ነው ጌታቸው ረዳ እናት በኦሮምኛ ሙጫኬ ገሊኮ ረቢ ተመስገን ልጅ የሚያተረፍክ አምላክ ብላ በኦሮምኛ ረቢ ገለታ ዋቃ ነው የሚባለው። ረቢ ገለታ ናይ ሙጫ ዋቃ ተረፈ ኦሪነቲ ግንባር ጀዲ ኦሮምኛው ላግዝሽ በእግዚአብሔር አንተ ኦሮምኛ ነው የምትችለው። ከዛ ተያሳዘነችኝ እናትየው እንደጋግመው ሲያቀርቡ ከእርስ በርስ ነው የምንባለው አልኩኝና ልጃችንን ብለን ለማንኛውም በጣም እንወደው ነበረ። ምንም ቢል ያው ልጅ የኢትዮጵያዊነት ነው የሚያዋጣው። ዝም በይ ጅቦንም ምናምን ሁሉም ያዋጣው። ዋናው ስርዓት ነው የሚያዋጣው። አንድ ጥያቄ ጠይቄሽ ጅጅ አቋረጠች። እሺ ጠይቀኝ። እድሜሽ ስንት? አይሀንቹ ዝም በይው። እኔ ይህንን ልጅ ላዋራው መጀመሪያ በእድሜ ሆኖ አትፈቅጂልኝ። እኔ አልናገርም ግን ዲጂ አልናገርም። ዝም በይ። ምን ያስፈልጋል? እድሜ ስንት እንደሆነ ንገረኝ። አንቺው በእግዚአብሔር ቆይታዬ ኦሮሞ ነህ አይደለም? በስ ቀስ ብላ አውራበት። እኔ ግማሽ ኦሮሞ አለብኝ። ኦሮሞ ነህ አይደለም? ምንም እኔ ግማሽ ወለይ ነው። ሀኒ እሱ ኦሮሞ ነው። ይኸውልሽ ይኸው ግማሽ ኦሮሞ አለብኝ። አዳምጪኝ። ግማሽ ኦሮሞ ይኸውልሽ ዝም በል። ኦሮሞ ነው ማለት ግማሹ ኦሮሞ ነው። ምክንያቱም እንዳውራ ለምን ያልፈቀድሽልኝ? አሁን ለምሳሌሽ ኦሮሞም ሲነካ አይወድም። ገባሽ? ደም አይደለ ይጠራዋል። ያልጸዳ ደም እኮ እንዲህ ነው የሚያንቀጀቅጀው። ስለ ራሴ ልንገርሽ፣ ግማሽ ኦሮሞ ነኝ፣ ግማሽ አማራ ነኝ፣ ሙሉ ትግራዋይ ነኝ። እግዚአብሔር እና ታዲያ ቤት በኩል መጣ በአማራ ነው ሙሉ ትግራዋይ የምትሆነው? አዎ ግማሽ ኦሮሞ ግማሽ ትግሬ ከዛ ሙሉ ትግራዋይ ሲል ደግሞ ኤርትራዊ ነኝ ትላለህ። ትንሽ ቆይታ እውነትም ጅብ ሁሉንም ይበላል፣ እንደ ጅብ ማለት ነው። ዝም በሉት ጋይስ። ቤተሰቡ ምናምን የሚታውኛል ምናምን ስትያል ነበር። በቃ መጣብኝ። በቃ ከየት መጥቶ ነው ግን አማራና ኦሮሞ የሆነው ጅቦ? ሁሌ እኔ ትግራይ ነኝ ነው ሲል የምሰማው። ኖ አለበት። ዝም በይው። አለበት ግን በአባቱ ትግሬ ነው። ነይ ተብያለሁ የሆነ ቦታ። እሺ ቴንኪዩ። እሺ ቴንኪዩ ሲኤ ትግሬ ነው። መጣው። እሺ ጂጂዬ እና ትግሬ ነው በአባቱ። አዳምጭን እስቲ። በአባቱ ብቻ ቆይ፣ ተጠርቻለሁ። የሆነ የምስጋና ፕሮግራም አለ። እስቲ ታይም በእናትሽ እስቲ ቆይ እስቲ ምናምን አዳምጪ። ተረቀቀልሽ ሚል አላህ ለረቢ። አንቺ ምን እንደዚህ ሰው ወደዚህ መለሳለሁ። የምስጋና ፕሮግራም ነው በእውነት ነው። በዛው ሂጂ፣ ችግር የለውም። ግን እንድታውቂ ነው። ለምን መሰለሽ? ኦሮሞ መሆኑን እንድታውቂ ነው እንደ ሀሳብ። ኦሮሞ ነህ ከአሁን በኋላ ታወቀብህ። እኔ ግን ይኸውልህ ጥርት ያልኩኝ ትግራዋይ፣ አዲስ አበባ ተወልጄ ያደግኩ ትግራዋይ፣ በኢትዮጵያዊነት ማምን። ኦኬ ሌላ ደግሞ ከፈለክ ልጨምርልህ ካልክ በልጄ ደግሞ ኦሮሞና አማራ ያለብኝ ኢትዮጵያዊ ነኝ። ግን እኮ ይሄ አሁን አዲስ አበባ የሚባለው የፖለቲካ እና ትግራይ ከተገነጠለ እኛ ወዴት እንሂድ? አገሬ እኔ አዲስ አበባ ሀገሬ ነው ካልኩ መብቷ ነው።
በቃ ግን እኔ ለምንድን ነው አዲስ አበባ ሀገር ያትበሉ የምትሏቸው? እንደ ሀገር ነው ሊዛኑ ተወልጄ ያደግኩት። እድሉን ስጡኛ። ይኸውልህ እንኳን እኔ ብቻ ሳይሆን ወላጆቼ በጣም በልጅነታቸው መጥተው ያደጉት እዛ ነው፣ አዲስ አበባ ነው ያደጉት ወላጆቼ በጣም በልጅነታቸው ከተንቤን መጥተው እና እኛ ደግሞ እዛ ተወልደን አደግን እና ስለዚህ እኔ አሁን ትግራይን አላቃትም ገና ወደፊት ነው ሄጄ መርሳት የሌለባችሁ ግን አዲስ አበባ እኔ ነው አዲስ አበባ ብቻ ሳይሆን ኢትዮጵያዊ ነኝ። ከእናንተ ወላጆች በፊትም ሌሎች ኢትዮጵያኖች ነበሩበት። ኦኬ ይሄንን እንዳትረሱ ሁሌ እና ወላጆቼ ደግሞ ሲያሳድጉን ወላጆቼ ኢትዮጵያ ውስጥ አዲስ አበባ ውስጥ ማለት ነው አሁን እንዲህ ጭቅጭቅ የሚያመጣውና መናናቅ የሚያመጣውና አንዱ እንባ ማናጥብበት ምክንያት ምንድነው ታውቃላችሁ? እኛ የአዲስ አበባ ልጆች ነን ስትሉ ከእናንተ በፊትም የነበሩ ቤተሰቦች ነበሩ፣ ኢትዮጵያኖች ነበሩ እዛ ላይ እና እነሱንም አትርሱ። አዲስ አበባ እና ወላጆቼ እትብታቸው ተንቤን ቢቀበርም ገባ ሙሉ ዘሪያውን ተንቤን ነው ያለው። ተንቤን እና መቀሌ ቢሆንም ግን ግን እኔ ከነ ሙሉ ቤተሰቤ ደግሞ ከዛ ወላጆቼ ወደዛ ኢሚግራንት አድርገው ወደ አዲስ አበባ እኔ እዛ ነው ተወልጄ ያደግኩት እና ከዛ በኋላ ደግሞ ከዛ በኋላ እኔና እህቶቼ ደግሞ ሀገራቸው እኮ ነው ሀገራችን ነው። አዎ እኮ ሀገራችን ነው የሚባለው እኮ ከሀገር ውጭ። ስለዚህ ለዚህ ነው እኔ በመገንጠል አላምንም። የፈለገ ነገር ብትኝ በትግራይ ጦርነት ግን ጅቦ ስንት ሰው እንዳጣው ታውቃለህ? 5 ቤተሰብ አጥቻለሁ። አጎቴን፣ የአጎቴን ልጅ፣ የአክስቶቼ ልጆች ተንቤን ውስጥ። ቤተሰቦች ለምን ሞቱ? ተንቤን ውስጥ ልክ በዚህ በጦርነቱ ምክንያታቸው እየተዋጉ ነው የሞቱት ወይስ ዝም ብለው? እየተዋጉ አይደለም። ልክ ጦርነቱ ሲጀመር ትዝ ይልሃል? መጀመሪያ ላይ ሲጀመር ፖለቲከኞቹ ወደ ተንቤን ውስጥ አልገቡም። ያን ጊዜ በሚገቡ ሰዓት የመጀመሪያ ጊዜ አጎቴ ተገደለ። ከዛ እኔ ስለሱ ነገር አሁን መናገር አልችልም። ይሄ ነው ያ ነው ልልህ አልችልም። ግን ግን አጎቴ ተገሏል፣ የአጎቴ ልጅ። ከዛ ደግሞ 3 አንቺ አልጠየቅሽም? ማን ገደላቸው? እሱን አልጠየቅኩም ብዙ ለመናገር እውነቴን ነው የምልህ። በቃ አልጠየቅኩም። ግን ነበር ምናምን አልጠየቅሽም? ይሄንን አልጠየቅኩም። ግን እውነቴን ልንገርህ፣ ለምን አጎትሽ በሞተ ስትባይ እንዴት አትጠይቂም? አንቺ የአዲስ አበባ ልጅ አይደለሽ? ይሄ መጠየቅ ያቅትሽ? በጦርነቱ እንዴት ሞተ? እንዴት እንደዚህ የምትላት ልጅ አይደለም። ተዋት። እሷ ብዙ ነው መታወቅ አለበት። አንዳንዴ ድፍንፍን የሚል ነገር የአዲስ አበባ ልጅ በጣም የሚያናደኝ ነገር ቢኖር እሱ ነው። ገባሽ? በቃ እና ግን አሁን የምነግርህ ኢንድ ኦፍ ዘ ዴይ ይሄም ቢደርስም ባይደርስም እዛ ከስሩ ሸታ ምናምን የሚሉ አሉ። ኖ ኢንድ ኦፍ ዘ ዴይ ግን በእውነት ነው የምነግርህ፣ በኢትዮጵያዊነት ነው ማምነው። ወደድክም ጠላ ምን ትኖሪያለሽ ማለት ነው አንቺ። በቃ እኔ ኢትዮጵያኒዝም ነው ማቀዝማ ተጋሩ አሉ ደግሞ ወጣት የተሰዋበት አገር እንሆናለን ብለው ግንባራቸውን ለጥይት እነዚህ ደግሞ አገር ነው ነገርኩህ እኮ ስለ ፖለቲካችሁ ታውን ዋጋ ከከፈሉት ውስጥ የኔን ቤተሰብ ከፍሏል ነው የምነግርህ። ወይኔም ቤተሰብ ዋጋ ከፍሏል። ቤተሰቦችሽ በምንድን ነው አገር እንሆናለን ብለው ነው ኢትዮጵያዊ እንሆናለን ብለው? አያችሁ በቃ ወይ ልጠይቃት በማያውቁት ነገር በተጀመረው ጦርነት ነገር ከሆነ በጣም ያሳዝናል። እናቴ ትሙት በጣም ያሳዝናል። በተጀመረው ጦርነት እነሱ በሌሉበት ምንም ውስጥ በኢንቮልቭ ባላደረጉበት ይሄ ድሮውን ምናምን ጦርነቱ በነበረበት በዛ መሀል ፒስ በቃ ምንም አይነት ነገር ውስጥ ከሌሉ ሰዎች ውስጥ መሀል ብዙዎቹ ቤተሰብ ከፍሏል። ምንድነው ጦርነት ይመርጣል እና አሁን እየተጠራው ነው የሆነ ቤት አያጅቦዬ ጉትም ይችው። እሺ ጂጂ ላቭ ዩ እየተጠራው ነው። እመጣለሁ ብቅ እላለሁ ካለሽ የለውም። እሺ ቻይን ቆንጆ። እሺ ጅቦ ቴንክ ዩ። እሺ ስላዋራኸኝ ምንም አይደል ማሬ። እንቀጥላለን ሌላ ጊዜ ታሪኩን። እኔ ቤት አይደለም ቤት ያስተምርሻል። እሺ ጂጂ ይወድሻለሁ። ልሂድ እየተጠራው ነው። እሺ እሺ ኧረ በስመ አብ! ኧረ ተው አትሳደቡ። ተው ምንኖች ናቸው ምዳን ያለ አንድ ነገር ልንገርሽ። አንተ ይሳደባሉ እዚህ አንተ ሰዎች ናቸው መሰለኝ። እንደዚህ ለምንም ሰው ሰው አይሳደቡም። ስርዓት ያዣ በትግረኛ ነው የሚሳደቡ። ለዛ ያው ጋፍ ጥሪ ሸርሙ ምናምን ኤርትራ ኖ አይሳደቡም። ስድብ አይደለም ስርዓት። ምንድነው በትግረኛ ስድብ ነው ይውላ
አሁን ለምሳሌ አልፈልግም በቃ እኔ የማምንበት የፖለቲካ እንትን ዓላማ ይሄ ነው ካለ ለምን የምትሰድቡት? በቃ አትፈልግም። የምታምንበት እሷን እሱ የሚያምነው ሌላ ነው፣ እኔ የማምነው ሌላ ነው። ሰውን ወደ ራሳችሁ ወደምትፈልጉት በስድብ እንዲያውም ትወድቃላችሁ። ሰውን በሰደባችሁት ይላችሁ ሚስማር በቀጠቀጣችሁት ቁጥር ይጠነክራል እንጂ አይላላም። እከክ ባለጌዎች በቃ የፈለገውን እኮ ሰው መደገፍም ማለት ነው። ግን ማስረዳት ሞክሩ። የእናንተን የፖለቲካ ሁል ጊዜ የአፍሪካ ፖለቲካ መብታችሁን ራሱ መጠየቅ ስለማትችሉ እኮ ነው ማንም እንደ ኳስ የሚቀልባችሁና አንጠልጥሎ ሃይላንድ መብታችሁን ስትጠይቁ እራሱ እስቲ በትህትናና እውቀት በተሞላበት ዋይ ለምንድን ነው እንዲያልሹ? ልክ አሁን እሱን ሲጠይቃት አልሰደባት ምን አላላትም። እስቲ ለምንድን ነው ቤተሰቦች የሞቱት ለምንድን እንደሱ አጠይቁ። ስድብ ከሆነ ምን ስድብ ሰውን አይለውጥም። ኦኮቴ እከክ የራሳችሁን ሰው ግን አትሳደቡ። በጣም ያስጠላው እንዲያውም ራሳችሁ ላይ ጠላት የምትፈጥሩት ልንገራችሁ አይደለ? በጣም ያስጠላው ነገር በራስ ሰው መሰደብ፣ በራስ ሰው መበደል፣ በራስ ሰው መከዳት ግን በጣም ነው የሚያስጠላው። እኔ ሳላውቅ ስቀር እኔ እንዲህ ነኝ ስላችሁ ማስረዳት ካወቃችሁ ማስረዳት፣ ሀዘናችሁን ማካፈል፣ መብታችሁ የተረገጠበት ማስረዳት ነው እንጂ ልክ አግልላችሁ የራሳችሁ ሰው እኔ እንዲህ ነኝ ስል ደስ ሌላችሁ ይገባል። ምድረ እከካም ማለት ነው። ምንድነው ዛሬ ስድብ አለሽ? አሁን አይደል ከጠንቋይ አይደለም የሚወርድባትን አላየም እንዴ? እንዳለ እዚህ ጋር የተጋሩ ልጆች ናቸው በትግረኛ የሚሳደቡት አላየህም እንዴ? አንቺ ተጋሩ ይሳደቡ ዝም በል እባክህን። ዳቴ ትግራይ የሚሳደብ የለም። ስማታት ማስረዳት ነው በቃ። እኛ የደረሰብን ነገር ይሄ ነው፣ እንዲህ ነው ያደረሰብን፣ እንዲህ ነው ብላችሁ ፖለቲካውን መስራት ነው። ስድብ ምንም የሚያመጣው ነገር የለም። እንዲያውም እንድትሸሻችሁ ነው የሚያደርጋችሁ። እኔ ስለማውቃችሁ ለእኛ ቤቶችም እንደዚህ ነው። ምን መገንጠል ምትለው እኔ ይኸውልህ በመገንጠል አላምንም። በነገራችን ላይ ይችን የምታት ትንሽ ሀገር ጭራሽ ታብዳለች። ትገነጠል ልንገርህ፣ ዛሬ የምትተነፍሳትን አየር አትተነፍስም። የኤርትራ ድል ነው የሚያጋጥመው። ገባ? እኛ ዩኒቲ እንኳን ሰርተን አልቻልነውም። ይሄ የውጭውን ፖለቲካ መገንጠል ስለማያዋጣ ጭቆና አለ። ማንም እየመጣ ትገረፋል፣ ይገርፋል። ማንም በዘር ፖለቲካ ይሰራና ከዛ በኋላ የግሉን ካፒታል ነው የሚያካብተው። ያየነው ነው፣ የኖርንበት ነው። ያ ነገር እንዲቆም መጣር ነው እንጂ እንደ ተጋሩ ብትገነጠል፣ እንደ ኦሮሞ ብትገነጠል ዩ ጋይስ ከፋፍለው ነው የሚበሏችሁ፣ ከፋፍለው ነው የሚጨርሷችሁ። አያዋጣችሁ ምንም። አሁን እንኳን እንደዚህ ፓወር ሆነን ምንም የቻልነው ነገር የለም። እንኳን ስተነጣጥለን አይደለም። ይህንን መረዳት ኦኬ። አይኑ አውቃለሁ። በአሁኑ ሰዓት ያለባችሁ በቀል አለ፣ ቂም አለ፣ ጭቆና አለ። ገባችሁ? ቂም የለም ዶዶ ማለት በቀል ስልህ በቃ እንገንጠል፣ በቃ ይቺ ሀገር ትጨርሰናለች፣ ይቺ ሀገር ለእኛ አትሆንም። ትክክል ናችሁ። ከደረሰባችሁ ከሚደርስባችሁ የፖለቲካ ጫና ካለው ነገር ትክክል ናችሁ። ግን ቁጭ ብሎ ተረጋግቶ ማሰብ ነው። ያዋጣል አያዋጣ። ፊንፊኔ የምትሆነው ትግራይ ስትገነጠል ነው። ካልሆነ አዲስ አበባ ነው የምትሆነው። እንደ አንቺ ያምሻል። ኧረ ለምን የፈለገን እኔ ሲፈልግ ምን አገባኝ? እኔ የሚያስጨንቀኝ የስም መለዋወጥ አይደለም። እኔን የሚያስጨንቀኝ በአሁኑ ሰዓት ይኸውልህ ድሮ የምንጠይቀው ጥያቄ ሌላ ነው። አሁን የምንጠይቀው ጥያቄ ሌላ ነው። አሁን የመኖርና ያለመኖር ጥያቄ ነው ለእኔ። ፊንፊኔም ሆነች አዲስ አበባ ሆነች ሸገር ሆነች እንደ ኦሮሞ ተጠቅሜያለሁ ወይ ነው። እኔ ተጠቅሜያለሁ ነው። ህዝቤ ተጠቅሟል ወይ? ያገኘሁት ነገር አለው? ገባ? ጂጂዬ ስለነበረን ቆይታ በጣም አመሰግናለሁ። ስሜታዊ የሆንሽ ነው፣ ደብሮሽ ነበረ። በፖለቲካ ተነቃቅተሻል። እወድሻለሁ። ፊንፊኔን ይዘን ወደፊት እንቀጥላለን። ስለ ፊንፊኔ እንጸልያለን። ፊንፊኔ ሆነ ነፈናፊኔ ሆነ ምንድን ነው ለእኔ ጠቀመኝ? ትናንት አዲስ አበባውንም አልጠቀመኝም፣ ሸገርም ሆኖ አልጠቀመኝም፣ በረራም ሆኖ አልጠቀመኝም፣ ቂንቂኔም ሆኖ አልጠቀመኝም። ያ አሁንም ፊንፊኔ ሆኖ እየጠቀመኝ አይደለም። ገባ? እየጠቀመኝ ያለው እኔ የስም መለዋወጥ ሳይሆን የስርዓት አልበኝነትና የህግ የበላይነት ስለሌለ እንደፈለግ ካርገብ ስትፈልግ ኦሮሚያ ብለህ ጥራው። እኔ እየኖርኩበት ነው ወይ? እኔ ጥያቄ ጂጂ አንድ ጥያቄ ልጠይቅሽ። አንቺ ኦሮሞ ነኝ ብለሽ ስትታገይ ለራስሽ ጥቅም ነው ለህዝብ ጥቅም? ለህዝብ ጥቅም ነው። እኔማ ተንደላቀቄ እና ምን ተጠቀምኩ? በቃ ታገያ፣ ዝም ብለሽ በቃ ታገይ። ለምንድን ነው ምን ተጠቀምኩ? ህዝቤ ግን ደስ የሚታገለው እኮ ሊጠቀም አይደለም፣ ህዝቡን ለመጥቀም እየታገሉማ ነው። ጽብቅተይ ማዕረይ ናብ ሜዳ ትግራይ ወለለንጂጂ ማዕረይ ስርዓት ያዥ እንጂ ትግርኛ ስሰሚ
ዛር እንዳለበት ሰው የምትውጪው ተይኝ። እሱን አይደለም የምትዘፍነው ሌላ ምን የሚለው ልትፈልሽ እንግዲዱ የሚለው ልትፈልሽ እንግዲህ አሁን ሀጂ ላስገባው ነው። በእኔ ልውጣልሽ ቆለጣ ማስገብ ቆይና በጣም ነው የሚደብረኝ። እኔ ካየሁ ተሰድበዋለሁ። በቀደም ይቅርታ አስጠይቀሽኝ አላስታረቋችሁም እንዴ? ያስጠላኛል ሳይሆን እናቴ ይዘገንነኛል። ተጫዋች ጌምሽን ባይ ላስገባውና ላስታርቃችሁ። እኔ ዞር ዞር ልበል የኔ ቆንጆ። እነዚህ ደግሞ ሲጣል ካጃይባ ጂጂ አስወጭልኝ። አይን ይውጣ። ምን አባ አንተ ሳትለኝ ልውጣ ነው። አይን ይውጣ የሚሆነው። እናቴ ትሙት ይችን ሴት ሆነ አስቀያሚ። ኧረ ተታረቁ። ከዚህ ጋር ምን ታረቃለሁ? ከሴት ደብዳቤ ጋር ደግሞ ባለጌ። ምን አባ ነው ውጪ የምትለው? ስፈልግ ነው መውጣው። አልወጣም። አይን ይውጣ። ውጣ ከፈለግ ፈራ መሰለህ። በቃ እስቲ አውሩትና ተታረቁ። ምን አባቱ እንዲያውም ልወጣ ነበር እኔ ማለት ነው። ለምን አባቱ ነው ማወጣው? ቲጂ ለምን አትታረቁም? ኧረ ምን አባቱ ነው የምታረቀው ከዚህ ጋር? በእናትሽ ኧረ ባናቱ ይተካል። ጂጂ እኔ እናንተ ስለምታውቁት ነው። እንዲያውም እኔ እኮ ልወጣ ነበር አስወጭልኝ ምናምን ይላል እንዴ? እሱና ሚስቱ ባደረጉት ነገር እናንተ እኔ ምንም አያገባኝም። ግን ስሚ ምንም አያገባኝም። ግን እንደ ጀብድ በየቤቱ እየዞረ እኔ ከሚያወራ ወንድ ጋር I will never be like cool እንደዛ አልሆንም። አያገባኝም። ጂጂ እንትን ምንድነው ስሙ ከፈለግሽ ከሱ ጋር እኔ እኮ ጌም ልጫወት ገብቼ ነው ዛሬ የትዳር ሰዓት ስላልሆነ ማለት እንግዲህ ሁለታችሁም ጓደኞች አሁን እኔ ኬት ከሱ ጋር ተጫወችና በቃ እኔ እመጣለሁ። አስገቢውና እመጣለሁ። ተታረቁ በእግዚአብሔር። ኧረ ማርያምን ኧረ ቲጂ ጌምሽን ተጫወች። አንቺ ብቻ አትነጋገሩ። ለምን ከሱ ጋር ነው አልጫወትም። ጂጂ ሙዬ ትሙት አልጫወት። ኧረ ምን ነው ቢቀርብኝ ባይበላስ? ግን እንደዚህ አይነት ሰው ጋር ጌም ልጫወት ኢትስ ላይክ ነውር ነው በጣም ለእኔ። እኔ ለሌላ ሰው አላልኩም፣ ነውር ነው ለእኔ። ሽልጥልጥ ማለት ነው። ቆልጡ ላይ እንትን ምንድነው ስሙ ፋት ስላስ ሞላ ሌላ ነገር ያደረገ እኮ መስሎት ነው እንደዚህ እኛ ላይ የሚደነፋው ማለት ነው። ቆለጣ ላየ ማለት ነው። ቆለጣ ኤኒዌይስ ጂጂ አይ ላቭ ዩ አስገቢው። እሺ ኧረ አዳሜ በቃ ይላላጣልን። ይደብሮኛል ራሱ ባካችሁ። እኔ እንደውም ልተኛ ነው። አስጠልቶኛል። አይስዋል አሁን ደግሞ እሱ ይቆጣኛል። አሁን ለምንድን ነው ያስገባሽው ሰው? እኔ ጓደኛዬ ሺዝ ማይ ፍሬንድ እግዚአብሔር ናቸው። አይመለከተኝም። እኔ እኮ የአንቺ ጓደኛ መሆን እኔ እንደዚህ አላወኩማ። መጣላታችሁን እንዴ መጣ እኔ ታውቃታለሁ። እንደዛ ስትሰድበኝ ቤቷን ከፍታ ያውልስ በዛ ነገር ነው። በበፊቱ ነገር ነው። የት ታውቀኛለች? በዛ ደረጃ እንደዛ እሷ ታሪኩ ምናምን አይደለም። ለምን ስትፈልግ ታሪኳን እዛ ገደል አትገባ። ምን አገባኝ? ከእኔ እንደዚህ አይነት ባለ አፍ ጋር ደግሞ ቁጭ ብዬ ላውራ እንዴ? ጮት እንዴ እኮ ላይክ እንደዚህ አንቺ የማትፈልጊው ሰው እኔ ጋር መጣ ነው ላንቺ ነቅለለማ አትወጣም አንተ ወይ? እውነቴን ነው። እኔ አንቺ የማትፈልጊው ሰው እኔ ጋር ቢሆን እንደዚህ ጓደኛዬ ምናምን ብዬ ልከራከርሽ ነው? ይሄ ኖት ኖርማል። አዳምጪ፣ እየነገርኩሽ ነው። እዛ ብሄር ጂጂ ወደ እኔ መጣችሁ እንዴ? ይኸውልሽ እየነገርኩሽ ያደረገችው በጣም መጥፎ ነገር ነው ያደረገችው። እኔ ተናግሬያት አላቃም። ኖ ቆይ አንድ ነገር ልንገርህ እና ምንድን ነው በፊት እናንተ ሳንተዋወቅ በፊት የማውቃት እሷን ነው። ሺዝ ማይ ፍሬንድ ከእሷ ጋር ጓደኛ ነኝ። የጌም ጓደኛ አይደለም፣ በጣም ፍሬንድ ነን። ኦኬ። ከዛ በበፊቱ በአንተ ታሪክ አስተያየት ሰጥታ እንዲሁም ከኔ ጋር ራሱ ተነጋግረናል። እኔ እንደዚህ ለምንድን ነው ምናምን ብላ ማለት ነው። እኔ ሁላችሁንም እኩል ነው የማያችሁ። በነገራችን ላይ ቤቴ ፎቶዬን ዘቅዝቃ ምናምን ተናግሬያት ምን አገባኝ? ሄድና እናግራታ። ከኔ ጋር ምንድን ነው ከኔ ጋር እኔ አንቺ ቤት ሆና ስትሰድበኝ ለምን ዝም ትያለሽ? እኔ ዝም አላልኩም። ተይ እያልኩ ነው። እየሰማ አይደለም። ከአንቺ ጋር ልጫወትም እኔ ከእሷ ጋር ማውራትም አልፈልግም፣ መጫወትም አልፈልግም። እኔ ላስታርቅ ነው ከሌሎቹ ጋር አስታርቅ አይደለም። እኔ ከእሷ ጋር መታረቅ አልፈልግም። ጂጂ የአንቺ ጓደኛ ከሆነች እኔ ማስተው አልችልም። መብቷ ነው። ዲሞክራሲ ኦፒኒየን መብቷ ነው እኮ አልኩሽ። እኔ አሁን አንድ አማርኛ ልንገርሽ። እኔ ያልኩት ይኸውልሽ አዳምጪኝ። እኔ ቤት ሆኜ ሰው አስታርቂ አይደለ እንዴ? እኔ ቤት ሆኜ አንቺን የሚናገር ሰው የለም። እኔ ቤት ሆኜ እንዴ እኔ ወንድም አልተናገረችም እኮ እየተናገረች እኔ እና እሷ አጂ አይደለም። አስወጫት ከዚህ ገች ሴትዮ ምናምን አልክ። እሷ እኮ ልትወጣ ነበር። አሁንም እንዴ ነው አንተም አትስደባት እሷም አትሰድብም እንዴ?
ሰድባኛለች ሳሚሻ። እሱ ቤቷ ነው። እዚህ ግን አልሰደበችም። በዚህ ያልሽ ፍቅራችንን ባታቀዝቅዥ ይሻልሻል። የማንን ፍቅር? ትዳር እንደዚህ መጫወቻ አይደለም። ስለ አንዳንድ ጊዜ እኔ ሌላ ነገራት አሁን ስታርት አድርጌ ጌሙን ስልጆ እንዴ እኔ ልትቆጡኝ አስባችሁ ነው? እንዲ ሁለታችሁ ግን ገና መቆጣት ምን ይልሻል? ገና ጂጂ ልንቆጣሽ አይደለም። እኔ ምን አረብ? አይ እኔ ያልኩ ጓደኛሽ ከሆነች ገባሽ አግባቢያቸው ነው ያልኩት። ዶ አልኩ ፈለኩ ሮሚዬ ይኸውልህ እግዚአብሔርን ዳይመንድ ሄይ ላስታርቅሽ። ተታረቁ። እስከመቼ ነው እናንተ? እኔ እኮ ሁለቱም ጓደኞች ናቸው እና እንዲያውም ለጌም ሳይሆን በቃ ደግማ እንዳትናገረው ላናገራት ስል በፍጹም ማለት በፍጹም በየቤቱ እየሄደ ይሰድብኛል አለችኝ አይደለ? እኔ ሰድቢያት አላሰማችሁ? በየቤቱ እየሄደ ይሰድበኛል ስትል የእሱንም ደግሞ አባባል ስለማላቅ አዳምጪ። ያረገችውን ነገር ልንገርሽ። እኔ አላቃትም ከነመፈጠሯ አይኗ ቃሉ እኔንም ሰድባኛለች። እንዴት ከሱ ጋር ትሆኛል? አንዳንድ በጣም ማቃቸው ስትል ይሄ የኔ መብት ነው ቲጂ፣ ይሄ የኔ መብት ነው። እኔ ከፈለግኩት ሰው ጋር የመሆን መብት አለኝ። ምክንያቱም እኔ ያመንኩበት ነገር አለ፣ አንቺ ያመንሽበት ነገር አለ። ይሄ ዲሞክራሲ መብትሽ ነው፣ የአንቺ ኦፒኒየን ነው፣ ይሄ ደግሞ የኔ ኦፒኒየን ነው ብዬ በዛ ተስማምቶ ማነው ኦፒዲ? የምን ኦፒዲ ነው? ለምንድነው ወለድ ዘለሽ ወለጋ የምትገቢ? የምን ኦፒዲ ነው? አይደለም ያለች ምን ያለች መሰለ? ለምንድነው ከሱ ጋር እንደዚህ ስትላት ነው ይሄ የራሴ መብቴ ነው ያለች። እንዴት በጣም ማከብራችሁ በሴት ላይ እንደዚህ በአመለካከት ያላችሁ ምናምን ነገር እንዴት ከሱ ጋር ትጫወታላችሁ ምናምን ስትል ጊዜ እኔ አልኳትኝ አንቺ እንዲያውም እዚህ ቁጭ ብለን የተከራከር ነው። አንቺ ላይ የሆነ ነገር ቢደርስ ትላንትም ዛሬም ካጠገብሽ እቆማለሁ። በተረፈ ግን እኔ ብዬ የራሴን ነገር ሳስረዳት አመነች። አዎ ግን እኔ ደግሞ አላወቅኩኝ። ምን ቻለ ከመቅዲ ጋር ጌም እየተጫወተች ነበረ። አልሰደብኳትም። ቆይ አንድ ፎቶ ሰቅላ ዘቅዝቃ ስትናገር ያላፈረች አሁን እኔ ከዚች ጋር ልጮት ማስወጭልኝ ማለት ምን ያንገበገባት? ሴት ስለሆነች እኮ ነው። ሴት አልሰድባት፣ እሷን አልሰድባትማ። ከማን ጋር? እኔ እኮ ከወረደ ጋር አልወርድም። ይቅርታ አድርጊልኛል። አይ ስነስርዓትን ከቲጂ ጋር ስነስርዓት የሚባል ነገር የለም በእንደዚህ አይነት ነገር። እኔ አልሰደብኳትም አልኩሽ፣ ግን ከወረደ ጋር አልወርድም ማለት እንደሷ እንደሰደበች እንደወረደችው አልወርድም። አሁንም ደግመዋለሁ፣ አልሰድባትም። ከወረደ ጋር ግን አልወርድም ማለት ከሚሳደብ አፉን ከሚከፍት ሰው ጋር ግን አብሬን ከፍቼ አልወርድም። እኔ ደብሮኛል፣ በእናታችሁ ተው። እኔ ደግሞ አቀማመጥሽ ውረድ ውረድ እያለኝ ነው። አጅተው በቃ ነገሩ ማለፍ ነው። እሺ በቃ ጌም አለ። እሺ በቃ እሺ ሉናዬ፣ እሺ ስታርት ቤቢ መቅድዬ የኔ ቆንጆ ቴንክ ዩ። እሺ ስታርት አርጊ ቤቢ። አርጋው አንተ ራስህ ላክ። እኔ ጋር ስላልመጣ እኮ ነው። ይህ ደግሞ እየለከፈኝ ጌም ልጫወት ይለኛል። ጂጂኮ ናናናናና ካጃይባ አማላይ ጂጂ አማላይ ወይኔ እኮ ጂጂዬ አንድ ነገር ልንገርሽ፣ እንደዚህ ለምቦጭሽ ዝርግፍ ስታደርጊው እንዴት አንተ ልጅ ከጅቡ ጋርም ተጣልታለ። አሁን እኔ ከሁለቱ ጋር ተጣልሽ፣ ሌላስ ከሆዴ ጋርም ተጣልታ፣ ሌላ ደግሞ ማን ይጣላ? እኔ ሁሉም አያስፈልጉኝም። ምን ትርኪ ምርኪ ምናምን የምጠራቸው ምናምን ለጆሮ የማያስፈልጉ ትሪፕል ነው ሴትዮዋን ዛሬ እና ብቻችንን እንቀር ብቻችንን ለምቃር መቅድዬ የኔ ጎረቤት የለ ዘመድ የለ መቅድዬ ቴንክ ዩ ሶ ማች የኔ ቆንጆ። ዝም በይ አፍሽን አትፈጂ እንዳለስሽ። ሉና በቃ ገጠር ግባ። ሮሚ አርሰናልዬ ሮሚዬ ግን የቤቱም ጣራ ያናጋሽው ለየብል 31 እስክትገቢ የት የተሰተሽ ነው ጂጂ? ቆይ ጂጂዬ ናፍቄሽ ነው ያልኩት። ይማየኔ ቆንጆ ደብሮኛል። እኔ እዛ ካርታ የሚታይበት ከሄድኩ በኋላ ጭንቅላት ይጥሯል። እዛ ቤት እኮ መሄድ የለብሽም እናቴ። አናትሽ ተናግቶ ነው የሚመጣው። ምን አሉሽ? ዛሬ ሌሊት በማህፀነሽ በኩል የሚመጣ ልጅ አለ አሉ አለችሽ? ግማ ምን እንደረስ ታውቃለህ? ውጡ ምናምን ይሄ ጥሩ አይደለም ምናምን ስትል ብራው ምትለኛለች። አይ ቶልድ ዩ ለምን አልወጣሽም ትለኛለች።
ማን ያለችሽ? ደብሮኛል፣ አይዶና አስጠልቶኛል። ወይ አንቺ ደግሞ ሙዴና ታጫ አሁን እንጫወት ሳቅ ነው ደግሞ። ዛሬ ምንድነው እንደዚህ ጆንያ ይመስል ተሸፋፍነሽ የመጣሽብኝ? አንድ ሰው 10 አበባ፣ አንድ ሰው 10 አበባ መስጠት ይችላል። አንድ ሰው 10 አበባ ልቀጣኝ ነው ወይስ አንድ ሰው 10 አበባ፣ አንድ ሰው 10 አበባ፣ አንድ ሰው 10 አበባ መስጠት ይችላል። አንድ ሰው 10 አበባ ቶሎ በሉ። ሌላ ሰው ሌላ አበባ ፍጠኑ። በቃ ታርጌት ሞልቷል። ወርዳ በቃ አትጨርሱት አበባውን። ዳይመንድ እየበቃ አበባው ትሪፕል ነው፣ ደብል ነው። ጂጂዬ አይ ላቭ ዩ ቤቢ። አንተ ነው የጻልክ ነኝ እንዴ ምትለኝ? ቤቢዬ ጂጂ ምንድን ነው? ስቶፕ እንደዚህ አትበለኝ። እኔ የዋህ ሆኜ ነው አንቺ ላይ እንደውም ይሄ አትበለኝ እንደዚህ። አይ ዶንት ላይክ ዛት በተከዘና እንደዚህ ኮረሪማ መስለሽ በተቀመጥሽበት አቀማመጥ እንዲህ ምናምን የምለው አንቺ እንትን ለማለት ማን የሰጠሽ ይችን ፈንዳዲት ሴትዮ? ያንተ ጓደኛ ሎርዳ እናቴ ትሙት። ይኸውልሽ ድርሽ እንዳትዪ ነው ቤት ከዚህ በኋላ። ቆይ እኔ ለማስቀጣት የምትሯሯጠው ነገር እኮ ነው የማይገርመኝ። ግን አሁን የሚቀጣል ይመስላል ብታሸነው። ጨጓራሽን ሁሉ ነው ማሳጠበው። ከንፈርሽን ደግሞ እንደሱ አትንኪው፣ ይጨማደድብኛል። አንተ ሰውዬ ስቶፕ። በቃ ስቶፕ እንዳደረግ ስርዓት ይኖርሻል። እየመጣህ እንደዚህ አይነት ሴክሹዋል የሆኑ ወርዶችን አትጠቅም። ምንድነው ሴክሹዋል? ብልግና እኮ ነው። አትጠቅም እንደዚህ አይነት ወርዶች። ወይ ከንፈርሽን እንደዚህ በእጅሽ ነካሽ ማለት ሴክሹዋል። ምን አገባ? የፈለኩትን ብናት መብት አለኝ እኮ እኔም ይመለከተኛል እኮ በራሴ ከንፈር። አዎ ይመለከተኛል፣ እንደ ሰው ይመለከተኛል። እንዴ በራሴ ከንፈር ምናምን ብላ እንዴ ከንፈሬ ነው ብለሽ እንደፈለሽ አንስ ያንተ ተጫዋት ብያለሁ። በቃ ማጫወቱን ያስወር አልመጣም። ሁለተኛ ወይ ስሚ አስለቅሰውሽ ነው ሌላሽ ምን ብለውሽ ነው የሄዱት ዛሬ? ምን አጋለኝ ካርታ ዙራብኝ ዞሮብኛል። ለራስ እግዚአብሔር ያስጠልቶ እንዲህ ምን ሆኜ ነው? ሶፊ ምን አልክሽብኝ ነው? በጣም ጭራሽ የደበረኝ ያለችኝ ራሱ እኮ አላውቀውም ምን እንዳለችኝ፣ ግን የሆነ ጥሩ ስሜት ግን የለኝም። ምን ያላለችሽ ነገር አለ? ምንድን ነው ያለችኝ? ቤትሽ የሆነ ዱላ ያዘ ሰውዬ ይገባል አለችሽ። ዱላ ይዟል ሰውየው፣ የሆነ ክቡር ዘበኛ ይገባል። በእውነት ነው የሆነ ይገባል። በቃ ገብቷል። ኦልሬዲ እኮ እያመሰው ነው ቤትሽን። እንደዛ ነው እንዲ ያለችው? ገብቷል እና በቃ ቤትሽን ያምሰዋል አለችሽ። እስቲ እግዚአብሔርን በል ዱላ ከያዘ ደግሞ ማን ነው ሊሆን የሚችለው ነው? ነገርኛ የሆነ ነገርኛ ነህ። ወይ ጉድ! ምንቅር ጂጂዬ ቤቢ እኮ ጂጂ አትበለኝ። አፍን ዘግተህ ዝም ብለህ መጫወት አትችልም። ቤቢን ሂድና ፈልግ። ይህ ሰው ጤነኛ አይደለም እንዴ? ቤቢ ማለት ምን ነውር ነው? ዛሬ ደግሞ የዛሬ አለባበስሽ ደግሞ ለለከፋ አይሆን ለምን አይሆን? ምን ለብሰሽ እንደመጣሽ እግዚአብሔር ያወቀው። ከሩጫ ነይ ከምን ነይ? ዳቦ ልታቦኪ ይሆን ምን እንደሆነ ምንም አይታወቅም። ከስቲ የት ነበር ፋፊ? ግላብ አለሽ አይደለ ፋፊ? የት ነበር? ቆንጆ አለባበስ ነው የለበስኩት። የእሑድ አለባበስ፣ የሰኞ አለባበስ እና ምንድን ነው እንደዚህ ብጣለው? ኧረ በኢየሱስ ስም ልጅ አበጠ ማለት አሁን ብልግና ነው። ሁሉም ነገር በቃ ላንቺ ብልግና ነው። ሌላ ነገር አይታይህም? እና ፊት ለፊት እኮ የተቀመጥሽው እሱ ብቻ በንግግር እኮ ጨረስከኝ። በቃ ያበጠ የጎረበጠ የወጣ የተኛ ያስነሳ ምን የተባለ የከንፈር የማውራው ነገር የለም።
እንግዲህ ከተዋወቅን 2 ወር ነው ከፊት እንጂ ከጀርባ ይቼ። እኔ ግን ትግሬ ቁሌታ መሆኑን ያወቅኩት ማንተ ነው እና የሚባለው የትግሬውን ቁሌታም አንተ ናየው። በቃ ዝም ነው የምትለው በቃ እኔ አዎ ወይኔ አሁን እኔ ባገኝና ባስረግዝሽ 3 ደብረ ጽዮን አላልኳችሁም? ተመልሶ መጣ። እዛው ወሬ ላይ መጣ። እዛው ወሬ ላይ እኔ ያልኩት ምንድን ነው? ባስወልድሽ 3 ደብረ ጽዮን አስወልድሽ ነበረ። አሁን አንቺ ተስፋ የምታደርጊው ከሀጂ በወልድ አባዱላን ወልዳለሁ ብለሽ ነው ተስፋ ያደረግሽው። አባዱላን አትወልጂ፣ ማደመቅሰን አትወልጂ፣ ደብረ ጽዮንን የምትወልጂው። ልባችንን እኮ ጠበው ሰውዬ ወይ ዘመነ ምን አልፎ ዘመነ ምን መጣ። አሽልዬ እኔ ቆንጆ ቴንኪው። ትሪፕል ስጡን። ትሪፕሉ ካለፈ በኋላ ምን ያደርግልኛል ብትሰጡኝ? ኧረ ትሪፕል ነው ስጡን። ምን አልሽኝ? አልገባኝም። ጋይስ አለን ልጅ ብዙ እንዳትከፊ። እኔ ግን የሆነ ምን እንደሚያስፈልገኝ ታውቂያለሽ? አሁን ማ ዚስ ዊክ ቴንኪው ሳላይ ይቅርታ አድርጉልኝ ሰዎች የሰጣችሁ ያስፈልገኝ ሪላክስ ማድረግ አለብኝ። አይስወር ጂጂዬ ግን ከዘራ ይዘጋው የገባው ሰውዬ ማን ነው? አይተሽዋል? ደግሞ ይኸውልሽ ሰውዬው ደግሞ የሳለችው ሰውዬ ክቡን ኮፍያ አድርጓል። አንድ ሰው 10 አበባ ወይንም እንደዚህ ተነገርች። ነገር ግን ምንም ትዝ እንደማይለኝ ለራሴ ይገርሞኛል። ምን ትዝ ይልሻል? እኔ ሳዳምጥልሽ የነበረው 10 አበባ አንድ ሰው ወይንም 2 ፊንገር ሄርት ፊንገር ሄርት። ኧረ ቶሎ በሉ ቦነሱ እንዳያልቅ በእናታችሁ። አንድ ሰው 10 አበባ። ቴንኪው ሚሚ ሚሚዬ ቴንኪው ዳይመንድ ሀዋይ ሉናዬ ቴንኪው። በቃ ሉናዬ ሞልቷል። ሉናዬ በቃ ሉናዬ ሞልቷል። ማስጌታለ ሉናዬ ሞልቷል። የኔ እናት ሞልቷል። አትጨርሺው አበባውን አትጨርሺው። ይጠቅማል። ኧረ ሉና ስሚኝ። ወይኔ ሉና ኧረ ስሚ፣ አበባው ይጠቅማል። በቃ አበባ አትስጡ፣ ይጠቅማል። አበባውን አስቀምጡት። አሁን ትሪፕል ነው። ተጋገዙ። ትሪፕሉን የት ነው? ፀሐይ ያስፈልገኛል። ፀሐይ እኔን ማየት እራሱ እኮ ፀሐይ ነው ለአንቺ። ልክ ግንባይ መላጣ። ትሪፕል መላጣህን ማየት በጣም ፀሐይ ነው። አሜሪካ እግሬን አላነሳም። አይስወር እግሬን አላነሳም። እኔ ወደ አዚያ ምናምን መሄድ ነው የምፈልገው። ትሪፕል አዚያ በቃ ውሃ ምናምን ቤች ምናምን መሄድ እፈልጋለሁ። እኔ ብዙም አይደለም አሜሪካ በጣም ነው የሚደብረው። ስሚ አበባ ምን እንዳስጠላኝ ታውቂያለሽ? የአውሮፓና የአሜሪካ በቃ የአፍሪካ ፎቅ ማየት ምናምን በጣም ደብሮኛል። ከማን ጋር ነው የምታወሪው? በቃ የሆነ ህንድ መሄድ የሆነ ሌላ ሀገር በቃ ከማን ጋር ነው የምታወሪው? ምናምን ነገር ምን አገባ? ማን ፈቀደልሽ የማውራት መብት? ኢትዮጵያ ብዙ አይደለም። እኔ የምፈልገው የሀገሩ ህዝብ ሰላም ያለበት ወጥቼ የምገባበት። የት ወጥተሽ እንደምትገቢ እኔ ልጠቁምሽ ጂጂ ዛንዚባር። ኧረ አንዳች ነገር ይዘልዝልሽ አባቴ አምላክ። ኧረ እኔን አውሪኝ። ማያይ ነው ግን አሜሪካን አልሄድም። የሆነ በቃ ካልቸር ያለበት ሀገር ነው የሚሄደው። ይሄ ቴክኖሎጂ መላጣ ጣሊያን ሂጂ። አሁን አንድ ጣሊያን ምናምን ነገር ያ ኧረ ጣሊያን በጣም ምርጥ ነገር ነው ያለው። እናት ግን መውጣት አለብኝ። ከግሪክ ጣሊያን ይሻላል እንዴ? ጣሊያን እኮ የኢሮፕ። አንድ ቀን እመጣለሁ። አንድ ቀን አንቺ ሴትዮ አርፈሽ ትቀመጫለሽ አትቀመጭም? 5 ቀን። እሺ ሎርዴ 5 ቀን አለሽ። ማዮካም አለው ቦታ ግን እኔ አውሮፓ መሄድ አልፈልግም። አጠቃላይ ቢያንስ የ8 ሰዓት ጉዞ መጓዝ አለብኝ። ፕሌን ውስጥ 8 ሰዓት በቆይ ደስ ይለኛል። ረጅም ጉዞ
ምን ልታረጊ ነው አንቺ? እኮ አታፍሪም እኮ እዛ ፓይለቶቹን ተብተብ አድርጎ ታያቸው ይሆናል። አንድ አበባ ዱባይ ለቫኬሽን አይሆንም። ዱባይ ለማበድ ምናምን ሰው ለመጠየቅ እኔ ቫኬሽን ብቻዬን መሆን አለብኝ። በቃ ዱባይ ከሄድኩኝ ከሰዎች ጋር ምናምን ልገናኝ ነው። ሰውዬ እቃ ይፍረስ ናይድ እቃ ይፍረስ። እቃውን ያሰራው ሰውዬ ነው እንዲህ ብል እንዲያጣመህ ትልካለና ውጣ ስልጆ ፊፊ ሰራሽለት። ይቺ ፊፊ የሚሏት የተረገመች። ኧረ ተው ግን ሰድበ አባረርካቸው። እኔ እኮ ምንድን ነው አንተ የምትጠቅመኝ? እስኪ ንገረኝ። እየተሳደብክ ማን የሰደብኩት? እግዚአብሔር ኢትዮጵያ መጣች። ሰታታል ኢቶዬ አብረን ነበር የዋልነው እኮ ስንጫወት። ሰጣት እንቁላል መላጣ ላይ አፍርጣ አላለችኝም ወይ? ኢትዮጵያ ማሬ እንዴት ነሽ? እንዴት ዋልሽ? ይህን እንቁላል ራስ ኢቶዬ ተታረቃችሁ እንዴ? ኢትዮ እኮ በእኔ አትጨክንም። እግዚአብሔር ሰጠሽ? በኋላ ሰጥቻለሁ። ተይኝ አለኝ ብዬሻለሁ። ተታርቃችኋል? ታርቀናል። ምን እሱ ጋር ታርቃለህ? እንቁላል ራስ ቅድም ገብቶ ተጫወተ። ጂጂን ከሌለች ብሎ ወጣ። እኔ አንቺ ከሌለሽ ሄደ ካልሰጣት እኮ ብዬ እኮ ነው። አጫወተሽ? ትሪፕል ነው። ከእስራኤል መጥቷል። ተጫወተ፣ ተሸነፈ፣ ወጣ። ምን ተሸነፈ? ተጫወታችሁ ሁለታችሁ? አንድ የተሸነፍኩት በእንትን አይደለም፣ በቅጣት ነው። ሳይቀጣ ነው ሄደ። አይደለም ይኸውልሽ፣ አንዱን እዚህ በኋላ አያገባኝም። ወደሽ ከተገበሽ አይደለም። ጂጂ ደግሞ ችግር አለብሽ ብዬሻለሁ አይደለ እንዴ? ሳይሰጥሽ አትጫወች ብዬሻለሁ አይደለ? አንቺ ታዲያ ከተጫወች ምን ላርግሽ? እንግዲህ ኮስተር ብለሽ ይኸውልሽ፣ ሴትዮ ችግር አለባት። የተጫወት ነው በኖርማል ዝም ብሎ በቅጣት ነበር። ዳኒ መጥቶ ማሩት ሲላቸው ማሩኝ። ከዛ እኔ ደግሞ ላሸንፋቸው ስል ከእሷ ጋር የነበረችው ልጅ አልቀጣም ስትል ልጅቷ ቅጣት ከሌለ አልሰጥም አለች። 4800 ደርሳ እናቴ ትሙ ተናዳ ሄደች። አቤት ይቅር በለው ውሸቱ። ጂጂውን ይህን እንቁላል ራስ አሁን ተሚያለሽ። ምን ላድርግ? ሁለታችሁንም አላምጣችኋለሁ። እኔ በዚህ በኩል ስጣት እላለሁ። አንቺ ካወራሽ ከሱ ጋር ምን ላድርግ? እንግዲህ ሴት ለሴት መቀመጥ አለባችሁ። ይሄ የሚወርዳ ቤት ነው። ትንሽ ቆይ ይሰጥሻለሁ አለ። አሁን ሳይሆን ደግሞ ከአንቺ ጋር እየተጫወተ ሰላም ቶለበሽ ጋለሪው ይሄ የማንተ ነው። ብሞት አንድ አበባም አልሰጥም። ሎርዳ እኔ እኮ አስታረቅኳቸው እኮ ስጥ ብዬ ተቆጥቼው ሄድኩኝ። እሺ ሰጣታለሁ አለ። አሁን ደግሞ መታ ከሱ ጋር ነበርኩ ትለኛለች። ታዲያ እኔ ምን አገባኝ? መነሱ እንዴ ስሚ፣ እኔ እኮ አይደለም ያስገባሁት። ያችኛቱ አብራ የምትጫወተው አስገባችሁ። ሎርዳ ነው የሆነች ያለች አብራ የምትጫወት። አሁን አትቀበይም? 5000 ለምንድን ነው የማይሰጠኝ እንዴ? እሰጥሻለሁ ብሎ ተናግሯን እኮ ደግሞ ስሚ፣ ከ10,000 ነው መስጠት ያለበት፣ ግን 5,000ውን እተው ነው ታስታውስሽው። እና 5,000 በቃ ይስጥ ስትይ እሺ አልኩኝ። ስጣት ስሚ፣ የሆነ ጌም ነበረበት አልተጫወተም። ደግሞ አንድ ሰው 10 አበባ ስትል ነው ጌም ነበር። ብጠብቀው ጌም ልሰጭው ያልኩኝ ምን አባቴ ላድርግ? ባንቺ ነው የተዋወቅኩት። ምንን እና ማሽቋልጠው ነገር እኔም አንቺን አበሳጨ ብዬ አይደለም። ኢቶዬን በዛ ቤረን አላበሳጫትም። ጂጂ ሄጄ ሰጣታ እኔ ተናግሬያለሁ። ስማ እግዚአብሔርን ግን ስማ፣ አንድ ነገር እንገር 5,000 ካልሰጠኝ ግን የቀጠሮ ጌም ስትጫወት አንድ አበባም አልሰጥም። አንደኛው ማለ መስጠት አለን። በዛ በኩል ሄደሽ እንዳታስብ። ወይኔ ሳምዬ ሳትጨርሰው ዘጋብህ። ቦነሱ ዝርያ ሳትጨርሰው አለፈህ። ግን የቀጠሮ ጌም ስትሉ ሰምቻለሁ። መቼ ነው የምትዙት? ምን ዋጋ አለው? ከወር በኋላ ወይ ለምን አስረዘማችሁት? ማለት ብዙ ተጫዋች ስላለ ምን እንደሆነ ታውቂያለሽ? ኢቶዬ አሁን እስከዛሬ ጂጂ እንዲህ በፊት ለፊት ነው ያለ ያየኋት። አንድ ወር ደግሞ ከኋላ በኩል አያታለሁ። ከዛ ተንጣጣ ማለት ነው። አንቺ ሰውዬ ምንድን ነው የሚያወራው?
አማርኛ እኮ አትችልም ብዙ። ምን ነው ሂብሩ ተማርና እናወራ። ከኋላ ልይሽ ነው የሚለው ባክሳይድ። ምን መሰለሽ አሁን ለአንድ ወር ሙሉ ደረቷን ነው ሳየቀረብኩት የኔናት ደረቷን ደግሞ እንዳየሽው በጣም ለብዙ ነገር ይሆናል። ለከብት እርባታም ይሆናል። ወተት አለው ብዙ አራፈር ብላ ቂጥና ዳሌ እንዳየኮ ሁልጊዜ በሂብሩ አውርቼ ነበር። አሁን አይደለም በሂብሩ ምን እንደሚባል ታውቃለህ? ልንገርህ? ንገሪኝ እስኪ። ኢትዮ ስሚ ምን እንዳለኝ ታውቂያለሽ? ለምንድን ነው የከለከልካት? ለምን የተሸነፍከው አለው። እኔ አለ የእሷ ዘመዶች ምሽግ ውስጥ መስለውኝ ነበር የገጠምኳት። ከምሽግ ውስጥ ሆነው ከምሽግ ውስጥ ሆነው ጊፍት ይሰጣሉ። ሻሎም ስላቸው ጉር መጥቶ ጊፍት ሰጥቷል። በነገራችን ላይ ሻሎም ማለት እኮ ሰላም ማለት ነው። በግ ሰላም ማለት እኮ ነው። ሻሎም ማለት ሻሎም ስትላለች ሻባክ ትላቸው ብለው መጥተው ይሰጧታል። ከዛ ደግሞ ስማ አልሰማም እንዴ? ምን ነው ትራምፕን አታዳምጥም እንዴ? ጦርነቱ እኮ አብቅቷል ነው እና ወታችኋላ፣ ተደራጅታችኋል። አሁን አንተም እዚህ ቲክታክ ላይ መጥተህ ተምሬያለሁ ትላለህ። አይ የዛኔ እኮ ነው ታዲያ። የዛኔ አልቆመም ነበር። እንትናን እኮ ስላገኘሁት ነው። አንድ ቀን ማርቲን እኮ ናንጫወት ብየው በአንበሳ ገባንና ልክ ስንገባ ለካ ምሽግ ውስጥ ነበሩ። ሻባኪል ሻሎም ቢል ማን ይምጣ? ከዛ ስሚ ጌሙ ላይ አልቅ ሲል ነጉማ ማለት ጀመረ። ሻባክም ሻሎም ማታዋጣ። ስማ እኔ ግን ጂጂ እውነቱን ለማውራት እኔ በእውነት አንደኛ ነኝ። እግዚአብሔር እደፍራለሁ፣ ሰው እጫወታለሁ በብላይን ገብቼ ታውቃለህ አይደለ? ታታታታ አያት እኮ አሳየሻቸው? አላሳየችኝም። ስሚ ደግሞ የሚወዱት የኔ ቤተሰቦች ይህን እንቁላል ራስ ነው መጥስ ደግሞ እኮ ስሚ ምን እንደሆነ ታውቂያለሽ? መሳቅ ስለሚያምራት ታኮርፈኝና መሳቅ ያምራታል። እዛ ሳትወድ ትጠራኛለች። በቀደም ቁጭ ብላ ትጠብቃለች። አሳዘነችኝና አንተና አለዋለሁ በውስጥ ጌድኩኝ። የምታደርገው ልንገር ሲስተማ ትስቅና ሳቅ ስትጠግብ ማለት ነው። ጥግብ ስትል አባቴ መስጠኝ አምጣ ብያለሁ አምጣ። ጂጂ ስሚ ቅድም ማለት ነው ሰው አስገባን ነው 10 ዘነዘነዝ ነው የሆነ ሰው አላስገባም። ከዛ ምኑን ብለን እናውረው የሆነ ነገር ማውራት ጀመረ። ሰው አምጣ ባይ ሰው አጣን። ከዛ የሆነ አረብ ሰውዬ ድርግም አይል መጥቶ ጥልቅ አድርጌ ያስገባሁት። አምጣሉኛ ሰው እንዲህ ምን ላርጋቸው አሁን? እሺ ቁም ነገር መቼ ነው እስራኤል የምትመጡት? ስሚ እንዴ እኔ ቪዚት ካላክሽልኝ ነው እንጂ ብሎ ስምማ እዛ ችግር ነው ያስቀይር ስሙን። እኔ እኮ የተሸወድኩት ምን እንደሆነ የምታረግል ሲስተሟን ልንገርሽ። የምታረግል ከኔ ጋር ስትጫወት ትደውልላቸዋለች። እግዚአብሔር ምስክሬ ነው። ለማንም አልደውልም። ባይዘወይ ሀጂ የማታውቀው ነገር አንድ ነገር ልንገርህ። ፊሊስጤማዊ ነው ስትላቸው ቱር ብሎ ይመጣሉ። ጦርነት እኔ አብዛኛው የምገኘው ትናንሽ ቤቶች ነው። ከዛ የሚሉት ደግሞ ስሚ ልንገርሽ፣ ቱር ብለው ሲመጡ ስሜን ያዩታል። ሀጂ ይላል። ልክ አማርኛ ሰውራ እንዲህ ፊሊስጤምን ፈላሻ ጀመረች እንዴ ይላሉ። በል ማን እንደሆንኩ አላወቅም። እዚህ ሀገር ግባና አሳያለሁ። ለአንድ ወር ነው በዛው የምዘጋው። ማን መጥቶ እንደሚያወጣው ማን መጥቶ እንደሚያወጣው ነኝ እኔ እንደሚመስለኝ። ግን ኢትዮ ናናና ብላ እኮ እዛ ብሄድ እኮ እርግጠኛ ነው የሆነ ጌም ላይ ራሱ መጨረሻ ላይ ብታሸንፊያት በውስጥ በኩል የምተኩስብሽ ሁሉ ይመስለኛል። እኔ ግን እንዳንተ ጨካኝ ያለውን በእውነት ጌሙን ስትልክልኝ ግን እየቆየው ነበር።
ይጀምራል አይጀምርም እያልኩ አስወር ልትመጪ ነበር ትላንት ግን ዛሬ እግዚአብሔርን ትላንት ነበር እኮ ትላንት ነበረ። እሱ ብቻ ሳጁ መጣች የታላለችኝ እናቴ ትሙት። ስንት ሰው ነበር የተዘጋጀው? እግዚአብሔር ያኛው መጣ ትልቁ ጠየቀ። አዎ እናቴ ትሙት አይዌት ይዋለች። ፖስተሩን ካረከው በኋላ ለምን አልተጫወትክም አንተ? ደግሞ ከአንድ ገበሬ መሀየም ጋር ደግሞ ራሱ መጥቶ ለምኖኝ እኮ ነው። በእናትሽ ከገበሬ ጋር መዋዋል መጨረሻው ይሄ ነው። ገባሽ? እኔ እናቴ ትሙት ነው የምልሽ። ላወራው አልፈልግ፣ ላየው አልፈልግ። በቃ እኔ ብሉክ ያለው ቻው በቃ ከሱ ጋር ፍልጥ ፋራ መድሃን ያለን ግን የምታሸንፍ ይመስለኝ ነበር። ኧረ እናቴ ትሙት በእውነት ሆዲቃውን ነበር የምበጠብጠለት። ስማ የማን ጌም እንትን 4 ጌም ነበር የትናንትና። እግዚአብሔርን ከማን አባት ሄደ ድረስ በእውነት ትላንት ብዙ ነበር አይደል? አዎ 4 ጌም ነበረኝ እና አይገርምም? ግን ስሚ 4 ጌም እያለ ማን የተጫወተው ትናንት? ፍሬና ያቺ ጠንቋይ ማንም አልደረሰላት ማለት ደግሞ እንትን ሰዓቱ ደግሞ አንድ አይነት ነው እና አልሄድኩም። ምን ላድርግ? አይገርምም? ግን 4 ጌም ኖሮ የእኔን ስጠብቀኝ ነበረ። የእኔ ማር እናቴ ትምህርት የእኔ አክባሪ ብያለሁ እና ሰላም ኮተታም ካሁን በኋላ ተተጫወትክ እንደው አንድ አበም አልሰጥም። ቤቢ ላይ አፍሽ ነው እንጂ ትወጂዋለሽ። ዝም በይ አሁን አወቅኩብሽ። ሻጨቅኝ አጣላኝም እናቴ ትሙት እኔን አጣላኝም። እግዚአብሔርን እኔ እንድታላኝ እኔ እኮ እንዳይደብራት ብዬ እኮ ነው። እግዚአብሔርን እኔ አላስቀየማትም። ኢቶዬ የኔ ማር አዳምጪኝ የኔ ቆንጆ። እግዚአብሔርን ምን አልኩሽ ዛሬ? አሁን አልነካውም። በል አንተ አታቆራምጠኝ። ለማንኛውም ተጫዋች ነኝ ግቢና ይሰጥሻል። አይሰጠኝም ጂጂ ይሰጥሻል። ጌም ተጫዋች